አይሾ ስፒድን ዩቲዩብ ላይ በሰቀቀን እያየሁት ነው። እግዚአብሔርን እኔ እየተሳቀቅኩ ነው። በጣም ጫጫታ በዝቷል። በጣም ግርግር በዝቷል። ለማንኛውም እንደው እንግዳ ክቡር ነው። እሺ ፖሊሶች አፈፍ አድርጎ እስር ቤት ይጥሉታል ብዬ እየፈራሁ ነው። እንግዳ ክቡር ነው። እንዳታሳፍሩን፣ እንዳታዋርዱን። በሰላም የመጣን እንግዳ በሰላም መመለስ እንፈልጋለን። ትንሽ ጫጫታውን ቀንሱ፣ ግን ቀንሱት፣ ቀንሱት። ተሳቀናልም ስቀናልም የትላንትናው ቀን ትላንትና ማለትም ትላንትና አይሾው ስፒድ በኢትዮጵያ ላይ ከገባ በኋላ ህዝቤ ሌላ ዓለም ላይ ነው ያለው። እኔ ከዛ ውስጥ ከገረመኝ መልካምነት ራሱ በጎነት ማለት ነው። መቶ አጠገባችሁ ቢቆም ማንን የሚመስል ይመስላችኋል? ካለ ማሽቃበጥ እግዚአብሔርን ነው የምላችሁ፣ እመቤቴን ካለ ማሽቃበጥ ማለት ነው። እኔ አንድን ሰው ሳነሳም ስጥልም አልፈጥንም። በነገራችሁ ላይ እንትኔ ነው፣ ይሄ ተፈጥሮዬ ነው። እና ትላንትና ለመጀመሪያ ጊዜ እግዚአብሔር ምስክሬ ነው፣ ለመጀመሪያ ጊዜ አዶኒን ፍሎ አልኩት። እኔ ምንጊዜም ቢሆን የሆነ ጋጋታ በዛ ቦታ ላይ አልሄድምም። ቶሎ ማረገው ሰውም የሆነ ቶሎ ሄጅ አድንቄው ምናምን ቶሎ ምጥለው አይነት ሰው አይደለሁም። እና ትላንትና ግን አዶናይን ለመጀመሪያ ቀን ቲክቶክ ላይ ገብቼ ፎሎ አድርጌለት ኮሜንት ሰጥቼ ወጣው እና መልካምነቱ ያለው ትብብር ከወንድሙ ጋር ያለው በማንኛውም ነገር ላይ በቃ ምን ልበላችሁ፣ አይን ታውቃላችሁ። በቃ እኔ እንጃ በተፈጥሮ የኔ ንጹህ ልብ ቢኖረኝ በተፈጥሮ እግዚአብሔር ቢያድለኝ ብዬ መሆን የምፈልገው በዚህ ሰዓት ላይ ልክ አዶናይን ነው። በቃ መልካም ሰው፣ ንጹህ ሰው፣ እግዚአብሔር ነው የምላችሁ፣ ንጹህ ሰው። እኔ እንጃ የመጨረሻ ደግሞ አንጀቴን የበላው ምን ጋ ነው? ፀጉር ቆራጩ በፖሊስ ተይዞ ከዛ ሲጠፈጠፍ ማለት ነው። እሱን ለማትረፍ የተናገረው ቃላት ብቻ የሌለ ነው። እግዚአብሔርን የሌለ ነው። ድምፁን ስሙት። ቪዲዮን ይሄ የፀጉር ቆራጩ በፖሊስ አንዴ በጋርዶች ሲወረወረና በፖሊስ ሲነሳ የአዶናይ ድምፅ ይሰማል እዛ ላይ ማለት ነው። እና ድምፁን ስሙት፣ አዶናይ ምን እንደሚል ማለት ነው። እና ጋይስ በቃ መልካምነት እንዴት ነው ልበላችሁ፣ እኔ ረካው፣ ማርያምን ረካው አለ አይደለ? ቃላት የማይገልጸው እርካታ ማለት ነው። ሁለተኛው ደግሞ ሰው ከሌላ አገር ሰው ሲመጣ ይሄን ስጋውን፣ ኪትፎውን፣ ቡናውን እባካችሁ፣ ይሄ ሰው ምን ይመቸዋል? ይሄ ሰው ከአሁን በፊት ጥሬ ስጋ በልቶ ያውቃል ወይ? ኢቭን እኔ ጥሬ ስጋ በነገራችሁ ላይ ይቅርታ አድርጉልኝ፣ ጥሬ ስጋ ግን እንዳለም ባይታይ ደስ ይለኛል። ጥሬ ስጋ ሌላ ብሔር ጋር ሌላ ዜጋ ጋር ማለት ጥሬ ስጋ ትንሽ አሳፋሪ ነው። ጥሬ ስጋ የሚበላው ድመት ነው፣ ጥሬ ስጋ የሚበላው ነብር ነው፣ ጥሬ ስጋ የሚበላው አውሬ ነው ብለው ነው የሚያስቡት። እና እኔ ጥሬ ስጋ በነገራችሁ ላይ ጥሬ ስጋ እንደ ካልቸር ባታውት ደስ ይለኛል። ባይዘወይ አውሬ ናቸው ባምባር ልጁ ምንድነው ጨጓራው ምንድነው የለመደው ምንድነው የሚስማማው የሚለውን ነገር ምንም አላጤናችሁም። ቁርጥ አቀረባችሁ ታውቁታላችሁ። እንግዲህ ፈረንጆች ያው እሱም ፈረንጅ ነው አይደለም? ልክ እሱም ጥቁር አሜሪካዊ ነው አይደለም? ስታይላቸውን ታውቃላችሁ። ብዙ ነገር ላይ አድናቆትን መለገስ ይወዳሉ። ዋው ማለት ይወዳሉ። ሰው ይህን የቀረበለት ምግብ መብላቱ ግዴታው ስለሆነ በላ። ከዛ በኋላ ታመመ። ሰው የኔ ጨጓራ የሚስማማው ምን አይነት ምግብ ነው? የኔ ጨጓራ የለመደው ምን አይነት ምግብ ነው? ባይሆን የእኛ ካልቸር ፉድ ብዙ ነገሮች አሉ፣ ብዙ ምግቦች አሉ። የበሰለ አድርጉልት ባጭሩ። ይሄ ኪትፎ ቆመው እንደዚህ ተደርገው ወደ 7 ሴቶች ነው የቆጠርኩት። ሁሉም እያንዳንዱን እያጎረሰው ነበር። በፍጥነት እየጎረሰ ነበር። ከዛ በፊት ደግሞ ምግብ ከመብላቱ በፊት ታውቁታላቸው፣ የእኛ ሀገር ቡና እንደወረደ ነው። ያንን ቡና ላፍ አረገ፣ ልቡን ማለት ነው፣ ወዲያው ልቡን ያዘው። ስለዚህ ትንሽ ከውጭ ሰው ሲመጣ አቀራረብ ላይ ያለው ነገር ትንሽ ቢታሰብበት፣ ምግብ ላይ ካልቸር ፉዳችንን ለማስተዋወቅ ስታደርጉ ትንሽ እችን ጥራጥሬ ነገሮችን እኛ እንደለመደብን እንብላ። እኛ እናውቀዋለን መጀመሪያ። ስለዚህ እኛ እንደለመደብን እንብላ። ጥሬ ስጋ ላይ ብዙም ይሄንን ካልቸር ነው ብላችሁ ወደ ውጭ ባታወጡት ደስ ይለኛል። ባይዘወይ ብዙ ተነጋግረውበታል በዚህ ጉዳይ። አፍሪካኖችም ዓለም ነው ያወራበት በዚህ ጉዳይ ላይ። ኢትዮጵያ ላይ
ኢትዮጵያ ላይ በዓለም ኢትዮጵያ ላይ ብቻ ነው እንደ ካልቸር ጥሬ ስጋ የሚበላ ተብሎ ሲነጋገሩበት ነበረ። ኢቭን በአረባት ሀገር ደግሞ ጥሬ ስጋ ስትበሉ ከታያችሁ ወደ እስር ቤት ነው የምትገቡት። ምክንያቱም ያ ሰው ምንድን ነው አውሬ ነው፣ ቫምፓየር ነው፣ በቃ ይቀየራል ብለው ስለሚያስቡ ምናልባት የኛ ኢትዮጵያኖች አእምሯችሁ መቼም ስጋ አእምሮታችሁ እንደሚዘጋ አውቃለሁ፣ ከፍሪጅ የወጣ ስጋ ስታው ማለት ነው። ይሁንና አእምሯችሁ ጥሬ ስጋ ቆርጣችሁ ድንገት ስትበሉ ወይ በካሜራ ወይ ሰው ካያችሁ ቀጥታ ወደ እስር ነው የምትገቡት። ምክንያቱም ይህንን አበላል ይህንን አመጋገብ ሌላው ዓለም አያውቀውም፣ እኛ ብቻ ነን የምናውቀው። ስለዚህ የባካችሁ ጥሬ ስጋ እንደ ካልቸር አድርጋችሁ ሰውን ባታስቸግሩ ጥሩ ነው። ኢቭን ቡና ላይ ያለውን ነገር ራሱ አሪፍ ነው፣ ግን ከምግብ በኋላ ቢሆን ልጁ በዛ ፍጥነት ስፒዱን እንደምታውቁት ነው። በዛ ፍጥነት እንትን እያለ ነው። ወዲያው ደግሞ ሄደው ደግሞ ቡና ትኩስ ቡና አመጡለት። ከዛ በኋላ ደግሞ ይሄንን ጥሬ ስጋና ምግብ ምናምን ብለው አሉት፣ አመጡለት። ከዛ ይሄ የሚጠጣ መጣ። ከዛ ደግሞ አሁንም ቡና መጣ። ሩጫው እንዳለ ነው። ሰው ዛሬ ቪዲዮ ረጅም ነው። ብትጨርሱ ጨርሱት፣ ባትጨርሱት ታወት አውቃለሁ። አይታችሁ ቪዲዮን ላይክ እንደማታደርጉ 50 ሰው ያየዋል። ቢያንስ ከ50 ሰው ላይ 20 ሰው ላይክ ቢያደርግልኝ ምን ችግር አለው? ላይክ ብታደርጉት። ይሄ ቪዲዮ ግን ባይታይም ቢታይም መስራት ስላለብኝ ራሴ በቃ ውስጤ አዘዘኝ። ውስጤ ማለት እርካታ እንዲሰማኝ ለራሴ ብቻዬን አወራሁት ስለ አዶናይ መልካምነት ብቻዬን ከትላንትና ጀምሬ ስደመም ስገረም ነው ያደርኩት እግዚአብሔርን። እና ይህንን ቪዲዮ ሰርቼ በምለቅሳት ኢቭን ሰው ባያየው ራሱ እኔ እርካታ አለኝና አዶናይ በእውነት ለእኔ ወንድሜ ቢሆን ደስ ይለኛል። ወንድሜ እና ማለት ነው የአባቶች ጉዳይ እሱ ቢታሰብበት። ቻናሌን ሰብስክራይብ አድርጉ። እንደምታውኝ ቤትማ ቤት ነኝ፣ ሰብስክራይብ አድርጉ። ዩቲዩብ እናንተ ደግሞ ነገ ዩቲዩብ ይከፍለኛል ብላችሁ እኮ ስክሮል ነው የምታደርጉኝ ያውቃል። ግድ የለም ብቻ ላይክ አድርጉት። ለማንኛውም በሌላ ቪዲዮ መለሳለሁ። ቪዲዮ ወደ 10 ደቂቃ እየተጠጋ ነው። ይሄ ለመጀመሪያ ቀን ረጅም ንግግር ያደረግኩት ቪዲዮ ነው። ምክንያቱም ስለማታዩት ብዙ ጊዜ አንዳንድ ደቂቃ ነው የምሰራው። ብትችሉ ቪዲዮን እዩ፣ አበረታቱኝ፣ አግዙኝ። ልጁን አሸማቃችሁ ምናምን አትስበሩት። በቃ ለሌላ ጊዜ ጂም ይሰራል፣ ሰውነቱን ያስተካክላል። የቋንቋ ችግር አለ፣ ይማራል፣ ያጠናል፣ ምናምን ነገር ያያል። ቋንቋ እኮ ነው እንግሊዝኛ ማለት፣ እንደ ማንኛውም አይነት ቋንቋ ነው። በቃ ምን ነው እናንተ ደግሞ በጣም እንችላለን፣ በጣም እናወራለን፣ በጣም ሁለተኛ ቋንቋችን ነው አላችሁ። ለማንኛውም እድሉ እናንተ ጋር ስላልሆነ ነው እንጂ ሁላችሁም አታውቁም፣ አትችሉም። እሺ ይሄን ያህል ልጁን ለመስበርና ወደኋላ ለመመለስ አትሞክሩ። እንግሊዝኛ እንደ ማንኛውም አይነት ቋንቋ ነው፣ መግባቢያ ነው። በቃ አይችልም፣ ምንም ችግር የለውም።